በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ የተወደዳችሁ በክርስቶስ በየዋሁ በንጹሑ በደጉ በአምላካችን በንጉሳችን በጌታችን በኢየሱስ ክርስቶስ የተወደዳችሁ በደሙ መፍሰስ የተቀደሳችሁ መንፈስ ቅዱስ ያተመን አብ የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ እንዲህ ያለውን ፍቅር ሰጥቶ በቤቱ የተከላችሁ ብሩካን እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች አንዳንድ ጊዜ አውቀንም ቢሆን ባለማወቅ በቃ እኔ ሁሌ ለሱ እየታመንኩ እሱን ተስፋ እያደረኩ ወደሱ እየጸለይኩ ምንም ለውጥ ካልመጣ ምን ያደርግልኛል ብለን ወደ ጥፋት መደምደሚያ የደረስን ሰዎች ወይም ደግሞ ጫፍ ላይ ያለን ሰዎች አለን እና እሱን ነገር ደግሞ ለመወሰን እየተናገርን ያለን ሰዎች አለን። እኔ በከንቱ ነው የምደክመው የምንል ሰዎች በእግዚአብሔር ፊት እና መንፈስ ቅዱስ ዛሬ እኛ ሊናገረን ነው የሚወደው። በዳዊት መዝሙር 73 ቁጥር 14 ላይ ቁጥር 13 ጀምሮ ቅዱስ ዳዊት እንደዚህ ይላል። የአሳፍ መዝሙር ነው። አሳፍ እንደዚህ ይላል፣ እንደዚህ አልኩ፣ በውኑ ልቤን በከንቱ አጸደቅኩ፣ እጆቼን በንጽሕና በከንቱ አጠብኩ። ሁልጊዜም የተገረፍኩ ሆንኩ፣ መሰደቤም በማለዳ ነው። አሁን ይህን ቃል የተናገረው አሳፍ ከእግዚአብሔር ዘንድ የጠበቀው የፈለገው ፍትህ፣ እውነት፣ ጽድቅ ነበረ። ሰዎች ሲያጠፉ እሱ አላጠፋም። በሰዎች ደም ውስጥ እጁን አልነከረም። ከሰው ጥፋት ከሰው ኑሮ ላይ እጁን አልከተተም። በመንገዱ ሁሉ ማንንም አልነካም። እጆቹ ንጹህ ናቸው። በከንቱ እጆቹ በከንቱ እንባና ደም እንዲታጠቡ አልፈቀደም። ከንፈሩን ክፉ እንዲናገር አልፈቀደም። መንገዱ የሚጸድቅ መንገድ እንዲሆን ወልዷል። እና ግን ከንቱ ይመስለው ነበር ያን ነገር ማድረግ። ሰው ሲደክመው የሚሰማው ስሜት ይሰማው ነበር። ይሄ ስሜት የሚሰማን ሰዎች እንደዚህ ቢሰማን ኖርማል ነው። ሰው ሲደክመው ድካም የሚያሳየው አንድን ነገር ገልብጦ ነው። በቃ አትራፊ አይደለም፣ ልፋት ነው፣ ከንቱ ነው ይላቸዋል። የምትሰሩትን ስራ፣ የምትማሩትን ትምህርት፣ የምትወዱትን ሙያ ስትበረቱበት ድካም ምን ይላቸዋል? ዋጋ የለውም ይላቸዋል። ውስጣችን ሲደክም ማለት እና ምናምነውን እምነት ጭምር ነው ዝም ካልነው ዋጋ የለውም የሚለን፣ እግዚአብሔራችንን ጭምር ነው ዋጋ የለውም የሚለን እና የበረታው ልባችን እየደከመ አቅምና ጉልበት እያጣን እስክንመጣ ድረስ ሊያደክመን ይችላል። ይሄ ስሜት በብዙ ክርስቲያኖች ውስጥ የሚንጸባረቅ ስሜት እኛ ብቻ ሳንሆን ጥንት የነበሩትም አበው በእግዚአብሔር ፊት የነበሩትም የዳዊት መዘምራን እንደዚህ ይሰማቸው ነበር። እጆችን በከንቱ ማጠብ፣ እጆችን በከንቱ ማጠብ መጸየፍ፣ በጽድቅ መንገድ መሄድን መጸየፍ፣ እግዚአብሔርን ተስፋ ማድረግ እንደው ጥቅም የለውም ወይ እስኪሉ ድረስ የሚያደርስ የህይወት መንገዳገድ ገጥሟቸው ነበርኩ። በፊት ይሄ ችግር ነበር ይላል። አሁን በፊታችን ይሄ ችግር ነው የምናነሳው ዛሬ ብዙዎቻችን የምንለው ነገር ነው። በጣም ብዙ ጊዜ ጸልያችኋል በአንድ ጉዳይ ላይ ብዙ ዓመታችሁ፣ ለዛ ጸሎት መልስ ያላገኛችሁ ሰዎች አላችሁ። ችግር ነው በቃ ውስጣችሁ የሚሰማችሁ ስሜት ደግሞ ራሱ የቻለ ችግር ነው። በቃ አምልኮተ እግዚአብሔር ድካም ብቻ ነው። መጸለይ ድካም ብቻ ነው። መጾም ድካም፣ ረሃብ ብቻ ነው። ለጥያቄዎች መልስ ያልሰጠኝ ጸሎት ምን ነው ምንድለም ሰዎች አለ። ቤተክርስቲያን መሄዴስ ምን ነው? በአምላክ የፊት በተስፋ መቀመጤስ ምን ነው? በየዓመቱ ሱባኤ እገባለሁ፣ በየዓመቱ እግዚአብሔር ፊት ቆማለሁ፣ አስራቴን እከፍላለሁ፣ ምጽዋቴን እሰጣለሁ፣ መባዬ አይቀርም፣ እስጨምራለሁ። ግን ምንድነው ህይወት የተለወጠ ቤት አለ ብለን ልናስብ እንችላለን። እንደዚህ አይነት ስሜት ውስጥ እንደገባ ይሄ ደግሞ ችግር እንደሆነ ነው አሳፍ ነገር። ይሄ ችግር ነው ይላል። በእርግጥም ችግር ነው። ይሄ ስሜት የሚሰማን ሰዎች ችግር ላይ ነው ያለ ነው። ለዚህ ነው እግዚአብሔር ከችግር ሊያወጣን ስለፈለገ ነው ዛሬ የሚናገረን። ችግር ላይ ነው ያለ ነው። ለልባችን ውጭ ጠላት ችግር ሲደግስልን በመጀመሪያ ቢጀምረው ከልባችን ውስጥ ነው።
እግዚአብሔር ጋር ያለንን ግንኙነት አጣጥሎ ደካማ ክርስቲያኖች እንድንሆን ነው የሚያደርገን። ከዛ በውጭ የሚገጥመን ፈተና ፍርስርሳችንን ሊያወጣን ይችላል እና በደንብ እንድናውቀው እንድናስተውለው ነው። አሳፍ ይሄ ጉዳይ በደንብ ነው የገባው። ችግር መሆኑንም ተረድቷል። ወደ እግዚአብሔር መቅደስ ገባ ድረስ ፍጻሜያቸውን እስካስተውል ድረስ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። አሳፍ ችግሩ ተግዳሮቶች አሉበት። ጠላቶቹ የለመለሙ እያየ ነው የሚደክመው፣ ተስፋ የሚቆርጠው። ግን ልቡ እንደዛ ቢሰማውም ከእግዚአብሔር ቤት ግን አልቀረም። ከጸሎት ማማው ላይም አልወረደ። ይኸው የጸሎት መጽሐፍ ላይ ነው ሀሳቡን ይጻፈልን። አያችሁ፣ በእግዚአብሔር ላይ ተስፋ ከማድረግም ወደኋላ አላለም። ግን ስሜቱ ተሰምቶታል። ምን ዋጋ አለው እግዚአብሔርን ማምለክ? ከንቱ ነው። እጁን በደም ከማጠብ መጠንቀቅ ከንቱ ነው ወይ? ክፉ መናገር መጠንቀቅ ከንቱ ነው ወይ እስኪል ድረስ ውስጡ ከፍቶት ነበር። ግን ወደ እግዚአብሔር ቤት ደግሞ ይገባ ነበር። አሁን ይኸውላችሁ አደገኛው ነገር ምንድን ነው? ይህን ስሜት ተሸክመን ከእግዚአብሔር ጋር ስንጣላ፣ ጸሎት ስናቆም፣ ቤተ መቅደስና ቤተክርስቲያን መሄድ ስናቆም፣ አስራት መክፈል ስናቆም፣ ድሆች መርዳት ስናቆም፣ በአጠቃላይ ለመንፈሳዊ ነገር ጣዕም ስናጣ፣ ስሜት ስናጣ እሱ አደገኛ ነገር ነው። እግዚአብሔር አሳፍ እንዲጠብቀው ሲፈልግ ጠላቶቹ በድጥ ስፍራ ሲወድቁ እንዲያቸው፣ ግፈኞች ሲሰበሩ እንዲያቸው አደረገው። ቆይቶ ለካ እግዚአብሔር ይሰራል፣ ለካስ ይመልሳል። ዓይን አለው ጆሮ ያለው አምላክ ነው። ሰማይ ላይ ያለው የሚመልስ አምላክ ነው። ሰምቶ የሚመልስ አምላክ ነው። ያንን ሲመለከት አሳፍ በረታ። እያችሁ እግዚአብሔር ልጆች፣ በፊት የምትኖሩ ሰዎች አንዳንዴ እንደምናስበው ነገር ላይሆን ይችላል። ከምናስበውም በተቃራኒ ሊሄድ ይችላል። እግዚአብሔር ይባርክ ተብሎ የተመረቀ ሰው ብዙ ዓመት ታስሮ ታውቃላችኋል። እግዚአብሔር ዘር ይባርከው የተባለ ሰው እስር ቤት ብዙ ዓመት በሆነ ችግሩ ገብቶ ጥቁር ብሎ ከርሞ ስታዩት ምን ይሰማችኋል? ያ ሰው ዮሴፍ ማለት ነው። ነዶ ሲገድል፣ ፀሐይ ከዋክብት ሲገድሉ የተባለ ሰው በግብፅ እስር ቤት ጠቁሮ የእስረኞችን ቀሚስ ለብሶ ስታዩት ምንድን ነው የሚሰማቸው? እግዚአብሔር ተስፋው አንዳንዴ የሚያልፍበት መንገድ ይገርመኛል። የእግዚአብሔር የተስፋ አሰራር አስገራሚ ነው፣ ማይጠበቅ ነው። ዘሩን አፈር ላይ ከጣለው በኋላ ነው የሚያበቅለው፣ የሚያሳድገው። ሰውንም አንዳንድ ጊዜ አፈር ላይ ጥሎ ነው የሚያነሳው። አፈር ላይ የወደቀ ቀን እግዚአብሔር ምኔ ነው አምላክ ምኔ ነው ካለ ነው ጉድ የሚፈላው። ያሰው ችግር በገጠመው ጊዜ ወገድልኝ እግዚአብሔር የሚል ሰው ነው አደገኛ ችግር ውስጥ የሚገባው። ምክንያቱም ወድቆ መነሳት፣ ታስሮ መፈታት፣ ተጥሎ መክበር፣ ታሞ ከሞት ሞቶ መነሳት አለ በእግዚአብሔር ፊት። ያን ጊዜ እግዚአብሔር እንዳይታዘባል። በከንቱ አመለክኩት፣ በከንቱ ወደድኩት፣ በከንቱ ዘመርኩለት፣ በከንቱ ቀደስኩለት፣ አስቀደስኩለት፣ ምን አደረገልኝ የምንድር ሰዎች ዮሴፍን አይተን መማር አለብን። ምንም ነገር ቢገጥመን ዮሴፍ የደረሰበት አይነት መከራ ግን አልደረሰብን። ዮሴፍ ግን በጲጥፋራም ቤት ታማኝ፣ በእስር ቤትም ታማኝ ነበር። ዮሴፍ እግዚአብሔር እንደማይጨልምበት ያምናል። እሱ ቢጨልምበት እግዚአብሔር አይጨልምበት። የእሱ መንገድ ብትቀጥም እግዚአብሔር ግን ማለፍ አያጣም። የእሱ ደጅ ቢዘጋ እግዚአብሔር መግቢያ እንደማያጣ ያምናል። ይሄ ነው እምነት ማለት። እጁን የምትጠብቁ ተስፋ የምታደርጉ ከሱ ከበረከቱ ከህይወቱ መካፈል የምትፈልጉ ብሩካን እግዚአብሔር ልጆች ጸሎታችሁን አትተው። በፍጹም ጨምራችሁ አድርጉ። ይልቁን ጨምሩ። በደከማችሁ ቁጥር ጨምሩና አድርጉ። ምጽዋታችሁን ጨምሩ፣ ጸሎታችሁን ጨምሩ፣ ጦማችሁን ጨምሩ፣ አገልግሎታችሁን ጨምሩ። እንዳታቋርጡ። የማያዛልቅና የማያዋጣ አምላክ የለንም፣ የላችሁም። ይሄን ወቁ። በስሜት እንዳትነዱ። አምልኳችሁ አገልግሎታችሁም ከንቱ አይደለም። ለስሙ የምታሳዩትን ቅናት ይረሳ ዘንድ እግዚአብሔር አመፀኛ አይደለም።
የምታገለግሉ አገልጋዮች፣ እኛ ትልቁ ፈተናችን ይሄ ነው፣ የእግዚአብሔር መዘግየት በሕይወታችን። ብዙ ዓመት ነው እግዚአብሔር የሚጠብቀን። እኔ በሕይወቴ ስላየ ብዙ ዓመት ይመጣል ካልነው ብዙ ዓመት ነው የሚቆየው እግዚአብሔር። እግዚአብሔር ያሳያችሁ ለሙሴ በ40 ዓመቱ ወደ ኮሬብ ወደ ሚዲያም የወረደ ሙሴ በ80 ዓመቱ ነው የመጣለት። 40 ዓመት ሙሉ እግዚአብሔር ሙሴ በበረሃ ጠብቀዋል። 80 ዓመት ሲሞላው እግዚአብሔር ያናገረው ጀመር። እንግዲህ የኛ አምላክ አሰራር እንደዚህ ነው። ለችኩሎች አይሆንም፣ ለሚጣደፉ አይሆንም። እረፉ እኔም አምላክ እንደሆንኩ ወቁ የሚል መመሪያ ያለው አምላክ ነው። ጥድፍ ብለን የምንቀይረው ነገር የለም። ግን እግዚአብሔር ይዘገያል ብሎ ከጸሎት ማማ መውረድ ተገቢ አይደለም። ከአገልግሎት አትሮንስ መውረድ ተገቢ አይደለም። ከአውደ ምሕረት ከመቅደስ መራቅ ተገቢ አይደለም። እናንተ ምዕመናን ጌታችሁን የምትወዱ ደክሟችሁ ከፊቱ እንዳትርቁ። የትም ሀገር የለንም ከሱ ውጭ። ደክመንም ቢሆን የምንወድቀው እሱ እጅ ነው። አሁንስ ተስፋ የማን ነው? እግዚአብሔር አይደለምን ነው የሚለን ዳዊት። እንኳን የእናንተ ተራ ሰዎች አይደለም ንጉሥ እንኳን ሳይቀር ተስፋው እግዚአብሔር። ሰራዊት የሚሰግድለት ጦር ያለው ወርቅ ያለው ገንዘብ ያለው መኖር ዕድሜ ያለው ንጉሥ እንኳን ሳይቀር ተስፋው እግዚአብሔር እንደሆነ ነው የሚዘምረው። ስለዚህ በእግዚአብሔር ላይ ተስፋ የሚያደርግ ሕዝብ ተስፋ አይቆርጥም፣ አይቆምም። እምነቱ፣ ጥንካሬው፣ ተስፋው፣ የልቡ መተማመንና መደገፍ አይቆምም፣ አይቋረጥም። እንዳይደክማችሁ መቼ እኔን ጉዳይ ሰራ አትበሉ። እንዴት እንደሚሰራ አታውቁም። መቼ እንደሚመጣ አታውቁም። ከመጣ ማፈሪያ እንዳንሆን፣ አፍረን እንዳንቀር፣ ማፈር እንዳንጀምር፣ እንዳይታዘበን፣ ሐሳቡ እንደሆነ አይቀየር፣ እኛ መውደዱ አይለወጥ። ይመጣል እኮ ሰድበነው ግን እንዳይመጣ፣ አቃልነው እንዳይመጣ፣ ንቀነው እንዳይመጣ፣ የእሱ ጎዳና የእሱ መንገድ አያዛልቅም ብለነው እንዳይመጣ፣ መምጣቱ አይቀርማ እንዳይመጣ አምነነው ሊመጣ ይሻላል። በቃ እና እግዚአብሔር ልጆች እንደው በከንቱ አይደለም የምንጸልየው፣ በከንቱ አይደለም ተስፋ የምናደርገው፣ በከንቱ አይደለም የምንቀድሰው የምናስቀድሰው፣ በከንቱ አይደለም አስራት የምናወጣው፣ ድሃ የምንመጸውተው፣ ችግረኛ የምናየው የምንደርሰው፣ በከንቱ አይደለም ወንጌል የምንሰብከው የምናሰብከው፣ በከንቱ አይደለም የምንቀድሰው የምናገለግለው። ከንቱ የሚባል ነገር በፊቱ የለም። መታገስ ያስፈልጋል። የሰማነውን በልቦናችን ጻፍልን። እግዚአብሔር መንፈስ ቅዱስ ሕይወታችሁን ይባርክ። እግዚአብሔር ቸርነት የእናታችን ቤታችን ሬት በረከት የመላት ጥበቃ አብሮን ይሁን። ኮሜንትና ላይክ አድርጋችሁ ስለምትወጡ ዘራችሁን ይባርክ። ቄስ አሸናፊ ገብረማርያም ነኝ። ሰላም